ተከተለ። ወዴት ነው መገባ? ወደ ውስጥ ልቀቂ። ወደ ውስጥ መግባት አትችልም። ሴትዮ ውስጥ ምንድን ነው ያለው? ምንም የለም። መኖሪያ ቤቴ መኝታ ቤቴ ነው። ኧረ እባክሽ ቁጭ በል። ብዙ ጊዜ እንድታስወጣኝ ፈልጌ ነው፣ ግን በጣም ጨካኝ ናት። የሆነ ነገር ጥረት ታደርግና ወደ ሴትነት ባህል ትቀይራለች። ወንዶቹ አረ ችግር የለም። እባክሽ ደግሞ ሸርሙጣ እኔ አስለምጃት እኔ አንተን ብያት እባክሽ ባለኝ እኔማ ትመቻለች እንደፈለግ ታረጋታለህ ብዬ እኮ ነው። ሰላም ሰላም ውድ ቤተሰቦች እንዴት አላችሁ? እንዴት ከረማችሁ? የኔ ውድ ስጦታዎች፣ እኔ በጣም ደግ ነኝ። ወንድማችሁ ጋዜጠኛ ሮቤል ዛሬም ተመልሻለሁ። እንግዲህ በአዲስ ታሪክ ከአንድ አዲስ ባለታሪክ ጋር ማለት ነው። ባለታሪኬ አጠገቤ ይገኛል። እኔም ያለሁት የእርሱ መኖሪያ ቤት ውስጥ ነው ማለት ነው። እዚህ ድረስ ያመጣን ጉዳይ ምን እንደሆነ ከባለታሪኬ እንሰማለን። እናንተ አብሮነታችሁን ከኛ ጋር ግን አድርጉ። ሁሌም እንደምላችሁ ቪዲዮአችንን ስትጀምሩ ላይክ፣ ሼር፣ ሰብስክራይብ አድርጉ። ቤተሰቦች እይታ በጣም ቀንሷል። ያው ግንዛቤ ማስጨበጫ ስለሆነ ሰዎች ይማማሩበታል። ሼር ብታደርጉት ቤተሰቦች፣ ኮሜንት ላይም እንደዚሁ ሀሳብ አስተያየታችሁን እያጋራችሁን አዲስ የእናንተም ግለ ታሪክ ካለ እንግዲህ በውስጥ መስመር እንድታወሩን ስል እጋብዛለሁ። በዛውም ወደ እንግዳይ ልሂድ፣ አብራችሁን ቆዩ። እሺ እኔ ጌታ ከስምን ጀምርና የመጣንበትን ጉዳይ እስኪ ያጫውተን። እሺ ስሜ ትዕግስቱ ይባላል። ዛሬ ላወራ የፈለጉ ማወራ የግል ታሪክ አለና እንዲሁም በዩቲዩብ ምናምን ስለመከታተል ጥሩ ስራዎች ትሰራላችሁና ጥቆማ ልሰጥህ ነው የመጣሁ። ዛሬ በጣም አስቸጋሪ የሆነ ነገሮች አሉ በሀገራችን እየተለመዱ ያሉ፣ እሱን ጥቆማ ልሰጥህ ነው የመጣሁ ዛሬ። ምንድነው ጉዳዩ? ቀደም ሲል እንግዲህ ከካሜራም ጀርባ የተወሰነች ነገር ነግረኸኛል። አሁን ለምትሰጠኝ ጥቆማ አንተም አንዱ የምትነግረኝ የወንጀል ተግባር ውስጥ ሰለባ እንደሆንክም ነግረኸኛል። ምን እንደሆነ እስኪ እንስማ በደንብ። አዎ የነገሩ ሰለባ ነኝና እሱ ልነግርህ ነው የመጣሁ። እኔ ከጥቂት ዓመታት በፊት ባለትዳርና የልጆች አባት ነበርኩ። በሆነ አጋጣሚ አንዱ ጓደኛዬ የሆነ ግሮሰሪ ያስተዋውቀኝና እዛ ግሮሰሪ ከገባሁ በኋላ መውጣት አልቻልኩም። ጓደኛዬም እግዚአብሔር ሕይወቱን በአጸደ ገነት ያኑረው የለም አሁንና፣ ስለዛ ግሮሰሪ የግሮሰሪ ባለቤት ትዕግስት ነው የምትባለው። ስለሱ ላወራህ ነው የመጣሁ ዛሬ እና በጣም አጸያፊና አስነዋሪ በሀገራችን ያልተለመዱ ድርጊቶች አሉ። ህዝቡ እንዲማርበት ብዬ ነው። እኔ ከብዙ መከራ በኋላ እዚህ ደርሻለሁ። በስተመጨረሻ እነግርሃለሁ። ጸበል ሄጄ ነው ራሴ አረጋግቼ ሰው ሁኜ ዛሬ እያወራሁ ያለው እና ህይወቴ ተመሰቃቅሎ ትዳሬ ፈርሶ ችግር ላይ ነበርኩ። ራሴን እስከ መሳት ሁኜ ጸበል ሄጄ ጸበሉ ጋር ሄጄ እንደሱ ብዬ ነው አሁን ተስተካክዬ የመጣው። ሰውነቴ ራሱ አንድ ቁጥር እስኪደርስ ድረስ ነው የደረስኩና በጣም ዘግናኝ የሆነ ነገሮች አሉ። እሱ ጥቆማ ልነግርህ ብዬ ነው። አንተ ደግሞ የልጅ አዋቂም ስለሆንክ እሱ እስኪ ምናልባት ጥቆማውን በመያዝ ሌሎችን እንደዚህ ተጠቂ ሰለባ እንዳይሆኑ እሱ እንድታስተካክልልኝ ብዬ ነው የመጣው። መልካም። እንግዲህ አቶ ትዕግስቱ በስሱ የነገርከኝ አንዳንድ ነገሮች አሉ። በደንብ አልተግባባንም፣ በደንብ አልሰማሁክም። በእርግጥ ግን ጉዳዩን እስኪ ካሜራ ብርተን እናወራለን ተባብለን ስለሆነ ስለ አንድ ግሮሰሪ ውስጥ ስለሚፈጸም በጣም ከባድ ወንጀል እና ከባድ የሆኑ ድርጊቶች እንዳሉ ነግረኸኛል። በእርግጥ እሱ ነገር በዝርዝር ስላለው ጉዳይ ምንድነው እየተፈጠረ ያለው የሚለውን እንግዲህ ትነግረኛለህ ማለት ነው። እሺ ምን መሰለህ፣ ከጥቂት ዓመታት በፊት አንድ በጣም የምወደው ጓደኛዬ ነበር። ገራጅ ነበረውና እኔም የግል ስራዎች ነበሩኝ። አብረን ስራዎች በምንሰራበት ጊዜ ሻይ ቡና አብረን እንላለን። አንድ ጊዜ ለምን እኔ ሰፈር አለች ቆንጆ የሆነ ግሮሰሪ ወደዛ እንሂድና ላስተዋውቅህ አለኝ። አብረን ሄድን። አስታውሰዋለሁ ወደ 1 ሰዓት ገደማ አካባቢ
በምንሄድበት ጊዜ ገና አልተከፈተም ነበርና ግሮሰሪ እኔ ግሮሰሪ ሲለኝ እንደ ትልቅ አድርጌ ነበር ያሰብኩት። ወቅቱ አነስ ያለች ግሮሰሪና ውሃ ምናምን እየተረጫጨ ቆይ ያለኝና ቆማል። ከዛ ውሃው ምናምን ረጫጩ ጠራርጋ ምናምን እንግዳ ይዤልሽ መጥቻለሁ ብሎ ቀድሞ ነግረዋታል መሰለኝ። እንደገባን ከዛ ቀን ጀምሮ እግሬ እንደረገጠ መውጣት አልቻልኩም ማለት ነው። ከዛ ግሮሰሪ መውጣት አልቻልኩም። ግሮሰሪ ውስጥ ምን ማለት ያው መዝናኛ ቦታ ነው በተለምዶ የሚባለው። አዎ ለመጠጣት ሰው ከጓደኛው ጋር ሚዝናናበት አይነት ቦታ ነው። ብቻውንም ሰው ሄዶ ሚዝናና ብቻ መጠጥ የሚጠጣበት አይነት ቦታ ነው። ምን ነገሮች ነበሩ እግርህ ለምን ከዛ ጊዜ በኋላ ላለመውጣት ያስቻለ ጉዳይ? እሱም ለኔ ጥያቄ ነበርና ያ ጓደኛዬም በህይወት የለም። የዛ ቪክቲም ነው፣ የዛ ተጠቂ ነው፣ የዛ ሰለባ ነበርና እንደገባ ጀምሮ እዛ ቤት እንደረገጥ ትዳርም አይታይ ልጆችም አይታዩ። የሆነ ወደ ስራ ትወጣለህ፣ እዛ ትጠጣለህ፣ እዛው አንዳንዴ እዛው ነው የምናድረው። ከዛ በኋላ ቤታችንም እስከ መርሳትና ከባለቤቴ ጋር ፍቺ ፈጽመን ከልጆቼ ጋር ተበተነን። እሱ ምንም አልመሰለኝም ነበር። እንደዛ ብዙ መከራ ነው ያለፍንበትና የኔ ብቻ መቼ ሆነ መሰለ ያ ጓደኛዬም እንደዛ ትዳሩን ተለያይቶ ሲኖር አንድ ጊዜ ሰውነቱ እየመነመነ መጣ። ሰውነቱ እየቀነሰ ሄደና በማይታወቅ ሁኔታ በመጠጥም ብዛት፣ ሁለተኛ ደግሞ እዛ በሚፈጽማቸው ድርጊቶች በየጊዜው ሴቶች ይቀያየራል። ያ ግሮሰሪ ስንል አነስ ያለ ግሮሰሪ እንደ ትልቅ ነገር እንዳታስበው። ግሮሰሪ ጠቁመሃለሁ ሂደህ ታያለህ። ቀለል ያለ ግሮሰሪ ነው፣ ግን እንዳልኩ እግርህ እንደረገጠ ምን እንደሚይዝ እዛ የወንዱ ማአት እዛ የሚረማመሰው ወንዱ ልነግርህ አልችልም። ሴቶችም እንደዛ ቀን ዝግ ነው። ቀን ዝግ ነው። ማታ 1 ሰዓት ጀምሮ ነው እንዳልኩ ቤቱን ተጠራርጎ ውሃ ምናምን ተረጫጭቶ ያ ውሃ ሲረጭ ግን ንጹህ ውሃ አይመስለኝም። ከሀገር ውጭ ሆናችሁ ቤት መግዛት ፈልጋችሁ ግን ደግሞ የእምነት ጉዳይ የጎደለባችሁ ወይም እምነት ጉዳይ አሳስባችሁ ያልገዛችሁ አላችሁ አይደለም? እንግዲያውስ ቤተሰቦች ከኛ ጋር አጋር ድርጅት ሆነው አብረው ሊሰሩ የፈለጉ 3 የሪል ስቴት ቤቶች አማራጭ ከኛ ጋር ለመስራት ዝግጁ ናቸው። እናንተንም ይጠቅማል ብዬ ስለማስብ ላስተዋውቃችሁ። ሰላም ሮቤል ነኝ። ቤተሰቦች እንዴት አላችሁ? እንዴት ከረማችሁ? በ3 አይነት የሪል ስቴት አማራጮች ወይም የቤት ግንባታ አማራጮችን ይዤላችሁ ቀርቤያለሁ። አንደኛው ነው የመጀመሪያው በቦሌ ቡልቡላ 125 ካሬ ሜትር ላይ ያረፈ በአንድ ወለል ወይም የመሬት ወለል 1 አባወራን የያዘ እንዲሁም በህንፃ 4 አባወሮችን የሚይዝ ቦሌ ቡልቡላ ላይ ጥንቅቅ ያለ ሙሉ በሙሉ የተገነባ ሜትሮ ሃውስ ሪል ስቴት ይዞላችሁ ቀርቧል ማለት ነው። ይህ እንግዲህ ይዞላችሁ የቀረበው ባለ 2 መኝታና ባለ 3 መኝታ አማራጭ ነው። በግንባታ ላይ ያሉ አማራጮች ከፈለጋችሁ ደግሞ በቡልጋሪያ እንዲሁም በሜክሲኮ የቴምር ፕሮፐርቲስ እና የአባይ ሆምስ ሪል ስቴት ቤቶችን አዘጋጅተውላችኋል። እነዚህን ቤቶች ደግሞ በ10% ቅናሽ ቅድመ ክፍያ ከፍለው 779 ሺህ ብር ከፍለው የቤት ባለቤትነቱን ማረጋገጥ ይችላሉ። እንዲሁም ሙሉ በሙሉ ከፍዬ ጨርሳለሁ ካሉም ደግሞ በ5.6 ሚሊዮን ብር ገዝተው 30% ቅናሽ ማለት ነው ተደርጎሎት የቤት ባለቤትነቱን ያረጋግጣሉ ማለት ነው። በእነዚህ በ3 አማራጮች እንግዲህ መግዛት ከፈለጋችሁ በሙሉ እምነት እንግዲህ እኛም አለን፣ እናንተም ገዝታችሁ የምትኮሩበት ማታፍሩበት ነው። ቤተሰቦቼ እነዚህን ዝርዝር መረጃዎች ማግኘት ከፈለጋችሁ ደግሞ ከታች በማስቀምጥላችሁ ስልክ ደውላችሁ የበለጠውን መረጃ ማግኘት ትችላላችሁ። እናመሰግናለን። ማንም ሰው ውሃውን ረግጦ የገባ እዛ ግሮሰሪ ላይ እዛው ሰምጦ ነው የሚቀረው ማለት ነው። አንዴ ከመጣ ተመላላሽ ታካሚ ነው የሚሆነው። አንዴ ይመጣል። ይህ የሚረጨው በሩ ላይ 1 ሰዓት አካባቢ የምትረጨው ትዕግስት በቃ እዛው የረገጠ እዛ ደግሞ በቃ እዛ ይቀራልና ምንድነው እዛ መቅረት ማለት ትኖራላችሁ ነው ወይስ ተመላላሽ ታካሚ? ተመላላሽ ታካሚ ከዛ በኋላ የትም ቦታ መዝናኛ ቦታ ያለ አይመስልም? አዎ ተመላላሽ ታካሚ ስለ በቃ እንደ ሕክምና ነው የምንጠቀመው እኛ። የፈለግንበት ቀን ስራ ላይ እንውልና 1 ሰዓት ሲሆን መቼ ነው የምንሄደው ነው የምንለው። ሰዓቱ ሲደርስ
ተሯሩጠን ተደዋውለን እየሮጥን ወደዛ ነው የምንሄደው። እዛ ደግሞ ማዕት ሴቶች አሉ። ሌላኛው ልነግርህ የፈለኩ በጣም ከባህላችን ያፈነገጠ አንድ በጣም ከባድ ነገር አለ። ወደ መጨረሻ አካባቢ እነግርሃለሁ ያልኩ የጀንደር የሚባለው የጀንደር ትራንስጀንደር የሚባለው አይነት ለመናገሩ ስለከበደኝ ነው። ትራንስጀንደር የሚባሉ እዛ አካባቢ ይፈጸማሉ። ምንድነው? ሰው ሲያወራ እኔም የገጠመኝ አለ እነግርሃለሁ። ወንዶቹ ነው ይመጣሉ። እንደኛ ሲመላለሱ በሚቀራረቡበት ጊዜ የሆነ ነገር ጥበብ ታደርግና ወደ ሴትነት ባህሪ ትቀይራቸዋለች። ወንዶቹ ቆፍጠን ያሉ ወንዶች መጥቶ እንደ ጀግና ሆኖ ገብቶ እንደ አንበሳ ሆኖ ገብቶ እንደ ድመት ነው የሚሆኑልህ። ባህሪያቸው ይቀየራል። አነጋገራቸው ይቀየራል። እንዲያ መጨረሻ ተቀይሮ ቀደም ብሎ ሴት የሚመስሉን ለኛ ካሁን በፊት ወንዶች እንደነበሩና የት ነው የምትለኝ? እዚህ ሀገር ውስጥ ነው ለዛ ግሮሰሪ ውስጥ ጭራሽ? አዎ እሱ እኮ ነው ልጠቁምህ የመጣሁ። ለመስማት ይዘገነናል፣ ለመናገርም ይዘገነናል። ግን በራስህ መንገድ አንተ ህጋዊ ነህ፣ የለበው ምልህ ነህ፣ የልጅ አዋቂ ነህ። እዛ ገብተህ ደግሞ ራስህን እንድትመረምር እንድታይ እንድታግዝና እነዚህ ነገሮች በውጭ ሀገር የምንሰማቸው ይሄ ትራንስጀንደር የሚባሉ እዛ እንደሚፈጸሙ ነው። እኔም የገጠመኝ ነገር ስላለ ነው። ምን ገጠመህ? እኔም የገጠመኝ ምንድነው? መወዳት እዛ ግሮሰሪ ላይ ከሚያገለግሉ ከሚሰሩ ከሚታዘዙን ሴቶች ጋር አንዷን ተደጋጋሚ እንዳልኩ ስራ ውለን መጠጡን ጀምራለን። መጠጡ ጀምረን ደግሞ የሆነ ነገር ያምረናል፣ እዛው እንቀራለን እና ብዙ ጊዜ እኔ ለዛ የታደልኩ አልነበርኩም። ጠጣና የጠጥቼ የሚያስፈልገኝ ነገር አድርጌ ምተኛ አይነት ሰው ነበርኩ። በስተመጨረሻ አካባቢ ግን በጣም ተቀራረብን። ከአንድ ቆንጆ የሆነች ልጅ ተቀራረብንና እነዚህ ደግሞ ቀን እንዳልኩ አይታዩም። እስከ 1 ሰዓት ቤቱን እንደተዘጋ ነው። ማታ ነው የሚከፈተው። ከዛ በኋላ ተቀራርበን ማታ አለው ከጀርባ መኝታዎች ምናምን እንደተኛን በስሜት ሳየው የሆነ ነገር የሴትነት መንፈስ ሳይሆን ከወንድ ወደ ሴት የተቀየረች አይነት ልጅ ነበረች ያጋጠመችኝ ማለት ነው። ባህሪዋ አነጋገሯ ሴት ናት፣ ሁሉ ነገር ሴት ናት። ባህሪዋ እንደዚህ ነው እና እንደዚህ ገጥሞን ከዛ በኋላ ደነገጥኩ ማለት ነው። አብራት ልተኛ የነበረች ሴት ወንድ እንደሆነ አይታይ ማለት ነው። አዎ። እና የወንድነት ባህሪ ያላቸውና ሙሉ በሙሉ የተለመደ ሴቶች የሔዋን ባህሪ ሳይሆን ያየኋቸው ይህ በውጭ እንደምናያቸው አይነት ትራንስጀንደር እንዳልኩ አይነት ስሜት ያላቸው ሆነ። እዛ በሌሊቱ ወጥቼ እንደጠፋሁ ወጣሁልህ ደንግጬ ማለት ነው። ደነገጥኩ። ሙሉ በሙሉ መጠጡም አልጎዳኝም ነበር። ደንግጬ ሄድኩ። ማቀው ጸበል ነበር። ወደዛ መጥፋት አለብኝ፣ ይሄ ነገር ተገቢ አይደለም። ከትዳሬም ተነጥዬ ከልጆቼን ተለያይቼ እንዴት ነው የማደርገው? ከትዳርም ከልጅም ተነጥሎ አሁን ደግሞ እንደዚህ አይነት ህይወት ምን እየሆንን ያለ ነው? እኔ ደግሞ በልጅነት ያው ትንሽ ማንም ሰው እንደሚማረው የቆሎ ተማሪ እንደሚባል ሁሉ ጀምሬ ስለነበር ራሴ በጣም ጸጸተኝና ደነገጥኩ። ለካ ያ ጓደኛዬ ገራጅ የነበረው ካሁን በፊት በጣም ወዳጅ የነበረ በህይወት የሌለ እንደዚህ አይነት ችግሮች ወደ ውስጥ እንደሰመጠና ችግሮች ገጥሞት ነው እንደዚህ ሆነ። እሱ ደግሞ በጣም የቆየ ነበር። የሷ ቤት ተጠቃሚ ነበር። የሷ ቤት ተጠቃሚ ነበር። እሱም ከትዳሩ ምናምን የተፋታው ወይ ትዳር አልነበረው? እሱ ጎን የወለዳት ልጅ ነበረች ከሌላ ዝም ብሎ በትዳር አይመስለኝም። ልጅ እንዳለችው ነው የማውቀው፣ ግን ትዳር አልነበረው።
ልጅ ረዳት ያግዝ እንደነበር። ከዛ በኋላ ግን እዛ እንደገባን ግን ልጆቻችን አናስታውስ፣ ትዳርም አናስታውስም። እና በዛ ኬዝ ይመስለኛል በቃ መንምኖ ነው የሞተ ሰውየውና ውስጡን እየተመረዘ እኔም የዚህ ሰለባ ለሆን ነው ተምረን እንዳልተማርን ለምንድን ነው የምንሆነው የሚል ሀሳብ ይዤ ወደ ጸበል ድሮ የማውቀው ጸበል ወደዛ በቃ መሄድ ጀመርኩ ማለት ነው። በድንጋጤ የለበስኳትን ጃኬት አድርጌ ሰውነትም ብዙ ምግብም ስለማንበላ መጠጥ ብቻ ሰውነታችንም ራሱ ተጎድቶ ነበር። በጣም ወፍራም ነበርኩ እኔ፣ ተጎድቶ ነበር። ኢቭን እየሄድኩ እያለ ወደ ጸበል እግዚአብሔር ይቅር በለኝ እየሰራሁትን ኃጢአት ከባድ ነው፣ አሁን ተመልሼ ደግሞ ወገኖችን ዜጎችን ማስተማር አለብኝ ብዬ እያሰብኩ ግን የሚጎትት ነገር አለው የሰይጣን ነገር። ያሁን ስለ ልጅቷን ከብዙ ሰዎች ግንኙነት ያላት ሰው ነች። ከመተት ሰሪዎች ጋር ኢቭን ከትላልቅ ሰዎች የሚባሉ ባለ ትላልቅ ግሮሰሪዎች፣ ባለ ትልቅ ሆቴሎች እና እንደዚህ አይነት ሰው ናት። ትገናኛለች ከነዚህ አይነት ሰዎች ጋር፣ ከእንደነዚህ ከባድ የሚባሉ ሰዎች ትገናኛለች። ዝም ብላ ስናወራ አንዳንድ ጊዜ ምንድነው የምትለን ትዕግስት፣ ይሄ ህይወቴን ለማኖር ይሄ ግሮሰሪን ለማስቀጠል ማልከፍለው መስዋዕትነት የለም ትላለች። እና እኛም ወደ አንዴ ሱስ ስለገባን እንጂ መጀመሪያ እቺ ልጅ ግን ምን አድርጋብን ነው የሆነ ነገር እንትን ተጠቃሚነት እንደ ይሄ የጥንቆላ መንፈስ ይሄ የመተት መንፈስ አለባት እንደ ምን መሰፋቀር ነው ያደረገችብን እያል ነበርና እና ወደ ጸበሉ ራሱ በመሄድበት ጊዜ ተመለስ ነው ወደ ኋላ ነው ተመለስ የሚለኝና ልጅቷ እጇን ረጅም ስለሆነ ከብዙ ሰዎች ስለምትገናኝ በቃ ከባድ የሆነ እንትን ያላት ከውስጥ ጋር ፊልሚያ እና ፊልሚያ ነበር። በቃ ተመለስ ነው የሚለኝ። ሂድ ወደዛ ሂድ። ለምንድን ነው የምትሄደው? ጀመርከውን ጨርስ። ትዳርህን ፈታ የለም ወይ? ከልጆች ጋር ተነጥላ የለም ወይ? ወዴት ነው የምትሄደው? እንደዚህ ሆነ ብትመለስስ ባለቤትስ ትቀበልሃለች ወይ? ከስራህም ጎበዞች ነበር። ጸበል የምትጠመቅ አንተ ማነህ? ከብዙ ኃጢአቶች አሉ እኮ የፈጸምካቸው ኃጢአቶች አሉ። ለምንድን ነው እዛ ስትሄድ ደግሞ ትለፋለፍና ደግሞ የበለጠ ትዋረዳለህ አይነት የሚል ውስጤ ጋር ሙግት ነበርና ለማንኛውም በቻልኩትን ጸሎት እያደረኩ ማልቃቸው ድሮ ሰይጣንን ለመኮነን እየሞከርኩ እግዚአብሔር ታውቃለህ አንተ ድሮም ለኃጢአተኛ ብሎ ነው ለኛ የመጣና ለኃጢአተኛ ብሎ እንደመጣ እኔን ልጁ ስለሆንኩ እንደማይተወኝ እንደምንም ብዬ ሰይጣንን አሸንፌ ጸበል ገባ። ጸበል ገብቼ ሰውነቴ መንምኖ ነበር። የተወሰኑ ሰዎችም ኢንፎርሜሽን ሰምቶ ቤተሰቦቼ ከወንድሞቼ ምናምን ትንሽ መጥቶ እያገዙ ነበር። ኢንፎርሜሽን ደርሷቸው እዛ ትንሽ መረጋጋት ቀልቤ መግዛት ከጀመርኩ በኋላ የተወሰኑ ቤተሰቦቼ ተናግሬ ባለቤቴ በንዴት አልመጣችም። ልጆችም ይዛል እንድትመጣ ምናምን ብዬ ነበር። አሁን ደህና እንደሆንኩ ከችግሬ እንደተላቀቅኩ በማይያዝ ነገር ተይዤ እንደነበር ብያት ባለቤቴ ልትመጣልኝ አልቻለችም። ሌላኛው ያልነገርኩ ከባድ ሰው ናት። ከትዳሬ ጋር በጣም አውቃ ታጋፍጥሃለች። ስልክህን ትይዝና ትደውላለች፣ ወደ ትዳር ትደውላለች፣ ታፋታለች። ፍርድ ቤት ላይ ያሉ ነገሮችን ከቤተሰብ ቀሪ ደግሞ ሀብቱን ሙሉ በሙሉ ወደ ራሷ እንዲሄድ ነው ያደረገችው። ትዕግስት የምትባለው ባለ ግሮሰሪና ከዚህ ጉድ እንደምንም ብዬ ጸበል ተጸብዬ ጸበልን እንትን ከተጠቀምኩ በኋላ አሁን ትንሽ ተረጋግቼ ሰውነቴን ተመልሶ ለምን ወደዚህ ከምመለስ ነገ እንትን ከሚሆን ለአንተ ነግሬ ያለው ነገር እስከ አንተም በራሱ መንገድ እንድታጣራና ሌሎች እንደኔ ያሉ እዛ ጋር ተጠቂ የሆኑ ሰዎችን እነሱ ሚዱንበት እሷ ደግሞ
በህግ የምትጠየቅበት ሁኔታውን ተጣርቶ ትክክለኛ ችግሯን ታይቶ ለዛ ነው የመጣው። መልካም እንግዲህ አቶ ትዕግስቱ በጣም የነገርከኝ መረጃ የሚያስደነግጥ በጣም የሚያሳዝን ነገር ነው። እናንተ ማድመጣችኋል ቤተሰቦች። ቀደምም ከካሜራ ጀርባ እንዲሁም ከልጆችም ጋር ራሱ እንዳትታይ ፍርድ ቤት እንዳዘዘብና ልጆችን ማየት እንደማትችሉ ለሆነሃል ሚስት በዛ ልክ ያው ፍርድ ቤት ቆማችሁ ስለነበረና በእርግጥ ያው የተደረገው ነገር በትዳር ላይ እዛ ድረስ መዳረሱ ከባድ ስለሆነ እሷም በፍርድ ቤት ያንን ነገር ማድረጓ ላይገርም ይችላል። አንተም ግን ተይዘህ ነው። ሴትዮዋ ከባድ ናት እንዳልከኝ ብዙ ግፍ የሚፈጸምበት ነው። ሴቶችም ለገበያ የሚወጡበት እንዲሁም ከሴቶች አልፎ ወንዶችን ወደ ሴትነት እየቀየረች ምትሸጥ ሴት ናት። ይሄ ሁሉ ጉድ እንዳለ ከተማችን ውስጥ ስንቶቻችሁ ታውቃላችሁ? አዲስ ነው ግን እንዲህ ደግሞ አለ። ሊያውም ሴትዮ አነስ ባለች ግሮሰሪ ምንም በማያስታውቅ መልኩ እያደረገች ነው የምታደርገው። ገና ወንድ ሲገባ ሰው ሲገባ ታርከፈክፋለች ውሃ ነው እያለኝ ያለው እና አንዴ ያችን ውሃ ረግጦ ወደ ቤቱ የገባ ሰው ሰመጠ ማለት ነው። ተቀዝፎ እንደማይወጣ አይነት ባህር ነው አይነት ነው እና ስንቱ ባለጸጋ ባለሀብት እዛ ቤት ባማውቅም ባለማውቅም ገብቶ ከገንዘቡም ከሰውነቱም ከትዳሩም ከህይወቱም መና ሆኖ ቀርቷል። እቺ ሴትዮ እጀ ረጅም ናት፣ ብዙ መጥፎ ስራዎችን ትሰራለች የሚል ጥቆማ ነው። ቀላል የሚባል አይደለም። እንግዲህ ቦታውን ተጠቁመኝና ሴትዮዋን ለማግኘት ሞክራለሁ። እንግዲህ ካወሯት በኋላ እንግዲህ የሚሆነውን ነገር ቀስ እያልን በክትትላችን መሰረት እቺን ሴትዮ በህግ አግባብ የምትቀጣበትን ምክንያት እንፈጥራለን። ዞሮ አሁን መረጃ ነው የሰጠኸኝ፣ በማስረጃ ሳረጋግጥ ነው እውነቱን የማውቀው። እናንተም ቤተሰቦች ጉዳዩን እከታተላለሁ፣ አብራችሁን ሁኑ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ይሄን ጉዳይ ምንድን ነው የሚፈጠረው እውነትም አለው የሚለውን አብረን ምናይ ነው የሚሆነው። ኮሜንት ላይ ሀሳብ አስተያየታችሁን የሰጣችሁ አብሮነታችሁን ቆዩ። እንግዲህ አቶ ትዕግስቱ አንተን አመሰግናለሁ። ትልቅ የሚባል መረጃ ነው የሰጠኸኝ። እንግዲህ ተመልሰን እንገናኛለን ተስፋ አደርጋለሁ። ሰላም ቆዩኝ። ሰላም ቆዩ። እንግዲህ ውድ ቤተሰቦች ከአቶ ትዕግስቱ ጋር ቆይታ ካደረግኩ በኋላ ወደ ሴትዮዋ ቤት እንዲጠቁመኝ ተነጋግረን ነበረ። በሰዓቱ ቤቱ ክፍት ስላልነበረ እንዲሁም ምሽት ላይ 1 ሰዓት ነው ወደ 12 ሰዓት አካባቢ ነው የሚከፈተው። ስትከፍተውም ሁሌ ውሃ አርከፍክፋ እሷ ወይም ሰራተኞቿ ውሃ ያርከፈክፋሉ ሜዳው ላይ። ስለዚህ በዛ ሰዓት ግባም ልልክ አልችልም። ምናልባት ግን ጠዋት ማለዳ ላይ ማልዶ ቤቷን ከፍታ ታጸዳዳለች ከሰራተኞቿ ጋር ሆና፣ አነስተኛ ግሮሰሪ ናት ብሎ ነግሮኝ ነበረ። በድጋሚ በማልዳ ተገናኝተን ከአቶ ትዕግስቱ ጋር ቦታውን ጠቆመኝና እሱ ሄደ ማለት ነው። ስለዚህ እኔ ደግሞ ወደ ቦታው አቅራቢያ ስለሆነ ያለሁት በጠዋት እንግዲህ በሩም ክፍት ስለሆነ አሁን ከርቀት እየታየኝ ስለሆነ ወደ ውስጥ ገብቼ ሴትዮዋን ላናግራት ሞክራለሁ። እሷም እንዳለች እንግዲህ ተመልክቻለሁ፣ ወጣ ገባ ስትል ማለት ነው። ሴትዮዋን ላናግራት ማለዳ ነው፣ በጣም በጠዋት ነው። ፈቃደኛ ከሆነች ቆይታም ላደርግ እችላለሁ ከሴትዮዋ ጋር። የራሳችንን ክትትል እናደርጋለን ማለት ነው። ጉዳዩ በጣም አሳሳቢ ነው፣ ከባድ ነው። ቤተሰቦች ይህን ነገር እንድትገነዘቡ ፈልጋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጉን አትርሱ። ወደ ውስጥ እንግባና ደግሞ የሚሆነውን አብረን እናያለን ማለት ነው። ኮሜንት ላይ ሀሳብ አስተያየታችሁን ስጡኝ፣ አብረን እንግባ ወደ ውስጥ። ጤና ይስጥልን። እዚህ ቤት እንዴት ነው? ሰላም ነው አለ ይመስገን። እኔ የመጣሁት ትንሽ ከሚዲያ ነበረ። ስለ አንቺ ሰምቼ ነበረ። ምን ነበረ? ወይዘሮ ትዕግስት አይ በጣም አካባቢ ላይ መልካም ስለመሆንሽ እና ሰዎችን እንደምታግዢ በጣም ጥሩ የቢዝነስ ሰው እንዲሁም ደግሞ መልካምም ሰው እንደሆንሽ በደግነት እንደምታውቂ ይታወቃል እና ሰዎች ነግረውኝ ነው። እሺ ምን ልታዘዝ? ያው ከአንቺ ጋር የተወሰነ ቆይታዎች ማድረግ ፈልጌ ነበር። ምናልባት ፈቃደኛ ከሆንሽ ሰራተኞች ካሉች በሰራተኞች መተካት የምትችይው ከሆነና የስራ ቦታውን ከኔ ጋር ግን ትንሽ እንደው ስለ አንቺ ስለ ወይዘሮ ትዕግስት ባውቅ ብዬ የፈለግኩት አንዳንድ ነገሮች አሉ። ችግር የለም። እንደ አፌ እንዳይሸት ትንሽ ቢራ ጠጥቼ ነው 1-2 ቢራ ልጋበል። ለኛ አዊ እኔ አልፈልግም። ችግር የለውም። በእውነት እሺ ስራ ላይም ስለሆንን ቤቱን ከበር አድርግልኝ መጣሁ። እሺ ኑ በዚህ ጋር በታችን ነው። በዚህ ድምፁ ምንም ስለሚረብሻችሁ ከሀገር ውጭ ሆናችሁ ቤት መግዛት ፈልጋችሁ ግን ደግሞ የእምነት ጉዳይ የጎደለባችሁ ወይም እምነት ጉዳይ አሳስቧችሁ ያልገዛችሁ አላችሁ አይደለም? እንግዲያውስ ቤተሰቦች ከኛ ጋር አጋር ድርጅት ሆነው አብረው ሊሰሩ የፈለጉ 3 የሪል ስቴት ቤቶች አማራጭ ከኛ ጋር ለመስራት ዝግጁ ናቸው። እናንተንም ይጠቅማል ብዬ ስለማስብ ላስተዋውቃችሁ። ሰላም ሮቤል ነኝ።
ቤተሰቦች እንዴት አላችሁ? እንዴት ከረማችሁ? በሶስት አይነት የሪል ስቴት አማራጮች ወይም የቤት ግንባታ አማራጮችን ይዤላችሁ ቀርቤያለሁ። አንደኛው ነው የመጀመሪያው በቦሌ ቡልቡላ 125 ካሬ ሜትር ላይ ያረፈ በአንድ ወለል ወይም የመሬት ወለል አንድ አባወራን የያዘ እንዲሁም በህንፃ 4 አባወሮችን የሚይዝ ቦሌ ቡልቡላ ላይ ጥንቅቅ ያለ ሙሉ በሙሉ የተገነባ ሜትሮ ሃውስ ሪል ስቴት ይዞላችሁ ቀርቧል ማለት ነው። ይህ እንግዲህ ይዞላችሁ የቀረበው ባለ 2 መኝታና ባለ 3 መኝታ አማራጭ ነው። በግንባታ ላይ ያሉ አማራጮች ከፈለጋችሁ ደግሞ በቡልጋሪያ እንዲሁም በሜክሲኮ የቴምር ፕሮፐርቲስ እና የአባይ ሆምስ ሪል ስቴት ቤቶችን አዘጋጅተውላቸዋል። እነዚህን ቤቶች ደግሞ በ10% ቅናሽ ቅድመ ክፍያ ከፍለው 779 ሺህ ብር ከፍለው የቤት ባለቤትነቱን ማረጋገጥ ይችላሉ። እንዲሁም ሙሉ በሙሉ ከፍዬ ጨርሳለሁ ካሉም ደግሞ በ5.6 ሚሊዮን ብር ገዝተው 30% ቅናሽ ማለት ነው ተደርጎሎት የቤት ባለቤትነቱን ያረጋግጣሉ ማለት ነው። በእነዚህ በሶስት አማራጮች እንግዲህ መግዛት ከፈለጋችሁ በሙሉ እምነት እንግዲህ እኛም አለን፣ እናንተም ገዝታችሁ የምትኮሩበት ማታፍሩበት ነው። ቤተሰቦቼ እነዚህን ዝርዝር መረጃዎች ማግኘት ከፈለጋችሁ ደግሞ ከታች በማስቀምጥላችሁ ስልክ ደውላችሁ የበለጠውን መረጃ ማግኘት ትችላላችሁ። እናመሰግናለን። ቤት ይሻላል ብዬ ነው። እሺ፣ እናመሰግናለን። ግቡ። እሺ፣ ግባ። በጠዋት እንግዲህ መጣንብሽ በማለት ነው። ግሮሰሪንም ታስተዋውቅልኛለህ። ደህና እያጸዳችሁ ነበረ ያው መሰለኝ ነው ብለሃል። እቃ እያነሳሳሽ ነው ያገኘሽ? አዎ ገና እያነሳሳው ነው። ትንሽ ግሮሰሪ ነች። ወደ ማታ አካባቢ ነው የምከፍተው። እንደው ተመስገን ትንሽ ነው ብዙ ትሰራለች። እንግዲህ በጣም አካባቢ ላይ በጣም ስለ መልካምነትሽ ይነገራል። ብዙ ሰዎችን እንዲህ ባለሽ ሰዓት በምታገኛት ሰዓት ማታ ማታ ያው ስራ ነው ግን ደግሞ ቀን ባገኘሽ ሰዓት ሰው እንደምታግዢ ሰምቻለሁ። እውነት ነው። ባለኝ አጋጣሚ ያው እግዚአብሔር ስጡ ይሰጣቸዋል የሚለው በዚህ ግሮሰሪ እየተዳደርኩኝ ትንሽ ደካማዎቹንም አንዳንዶቹንም የስራ እድል ፈጥርላቸዋለሁ። ግማሾቹንም ወደ እኔ ስራ አስገባቸው። ያው ትንሽ ግሮሰሪም ቢሆን ሴቶችን ትንሽ እንዲያስተናግዱ ምንም እንዲሉ ቀጥራቸዋለሁ። ደካማዎችን ደግሞ በገንዘብም በምንም እረዳለሁ። ተመስገን። ያው እናንተ በይበልጥ ደግሞ አስተዋውቃችሁ ደግሞ ግሮሰሪን ወደፊት ከፍ አድርጌ ለዛ ያብቃን እንግዲህ እያልኩ ነው። ያው ደስ ይላል። አንቺ ትዳር ልጆች ምናምን እንዴት ነው? አሉ ልጆች፣ ትዳርም አለ፣ ልጆችም አሉ። ገና ናቸው፣ ተማሪዎች ናቸው። አንደኛው ተመርቋል፣ አንደኛው ገና ተማሪ ነው። ሴትና ልጆች አሉኝ፣ ባለ ትዳር ነው። አጋጣሚ ያው ስላንቺ ሰማ እንዳልኩሽ ከመግባቴ በፊት የተወሰነ ነገር ስላንቺ መረጃ ኖሮ ነው የመጣሁት። እንዳልኩሽ እንደዚህ የምትባል ግለሰብ አለች፣ እንዲህ ግሮሰሪ አላት የመሳሰሉ አንዳንድ ስላንቺ ግልጽ የሆኑ እንትንሽን የሚናገር ማለት ነው። በደምም ባይሆን ከሰው የሰማሁት ግን አጋጣሚ ሆኖ ልጅም ትዳር የላትም የሚል ነውና ብዙዎቹ አያውቁም። እውነት ለመናገር ያው ስለማይታዩ እንዳልኩ ማታ ነው የምከፍተው አይደለ? የተወሰኑ መተው ጠጥተው ወይም ተጫውተው ምናምን እንደዚህ ደግሞ ሳቂታም ነው ተጫዋችም ነኝ። ያው ብዙ ጊዜ አላወራም። እውነታውን አንተ ሚዲያ ነውና እንረዳሻለን ምን ምናምን ስላልክ ነው እንጂ አብዛኛው ሰው አያውቅም። እኔ ባለ ትዳር እንደሆንኩ ልጆች እንዳሉኝና ሲንግል ነው እንደሆንኩ ነው የሚያውቁት። ምንም እንዳላገባው ነው የሚያውቁት። አብዛኞቹ እንዲሁም እኔን የሚፈልጉላ አሉ። እኔ ለመፈለጉላ መተው የሚጠጡ ከገቡም የማይወጡ አሉ። ያው ሴቶች የወንዶችን ባህሪ መቼስ እኔ ላንተ አልነግርም። እንደዛ ነው እንጂ እውነት አያውቁም። ያው ደግሞ አንድ ሴት ልጅ መጠጥ ቤት ከከፈተች ግሮሰሪ ካላ ባለ ትዳርና ልጆች ካሏት ኦልሬዲ አይመጡም። እንደ ልብም ፍሪ ሆና አትሰራም። እንደ ልብም ቁጭ ብላ አትጫወትም። በቃ ባለ ትዳርና ትከበራለች። ስለዚህ እኔን እንድል አልነግራቸውም። ምክንያቱም አንድ ሰው መጥቶ እንጂ ሊያረግ ሲመጣ እኔ ባለ ትዳር ሆኜ ኮንፈስ ብዬ ከተቀመጥኩኝ እንዴ ብሎ እንጂ ያረጋል። ስለዚህ እሱ ምንድነው የሚያስበው? ሲንግል ነች፣ ታጫውተናለች፣ አንድ ሁለት መጋበዛታለሁ፣ በዛው መጋበዛለሁ፣ በዛው ገቢንም አመጣለሁ። እነሱም ደግሞ እንጂ አርጎት ስቀው ተጫውተው ነገ እንዲደግሙ ነገ መጥቶ እንዲጫወቱ መቼስ በየቤቱ ጭንንቅ አለ፣ በየመስሪያ ቤቱ ያንን መጥተው እኔ ጋር ፍሪ ሆነው ሀሳባቸውን ሪላክስ ሆነው እንዲዝናኑ ነው እኔ ያችን ግሮሰሪ እንዲጠቀሙ የምፈልገው እንጂ ኦልሬዲ እኔ ባለቤትና ልጆች አሉኝና አስተዳዳሪ ሆኜ እንዲያስቡም አልፈልግም። እነዚህ ለዛ ነው ይገርም ነው። ባለቤትሽ ወደዛ አካባቢ መጥቶ አያውቅም? ቦታውን አያውቁም? በፍጹም ልጆቹም ባለቤቴም አያውቁም። እውነት ለመናገር በምን ስራ ዘርፍ ነው ያለው ባለቤትሽ? እሱ ኮንስትራክሽን ምናምን እና የውጭ ነጋዴም ወደ ዱባይ ምናምን ሁለት ስራ ነው የሚሰራው። አንደኛው ልጅ ተመርቆ አሁን ወደ ስራ እየፈለገለት ነው። ሴቷ ተማሪ ነች እንዳልኩ ነው። በጣም ቢዚ ነው ባለቤቴ። ውጭ ይሰራል፣
ብዙ ጊዜ ዱባይ ምናምን ቀን በማለም እኔ ነግዳለሁ። በዚህ ወጣ ስል ደግሞ ንግዳም ማለሟን አጣጥፋለሁ። ያው እንዳልኩ ማታ ማታ ከ12 ሰዓት በኋላ ነው የምከፍታት። ደመቅ ደመቅ የምትለው እስከ ሌሊቷ ሙሉ ነው የምሰራ። ቀን ደግሞ ንግዴን አጣጥፋለሁ። እንዳልኩ ዱባይ ከሄደን እቃ ካመጣ እሸጣለሁ። የዱባይ በረራት ምናምን ስራ ሲቆም ደግሞ ወደ ኮንስትራክሽን ወደ ስራ ይገባል። ስለዚህ ባለቤቴ ይሄንን ግሮሰሪ እንትን አይደል ወደዚህ ይመጣበት ለዛ ነው። እንግዲህ ዳይቱ ሙሉ በጣም አክቲቭ የሆነች ግን ደግሞ አነስተኛ ሰው ግን በጣም የሚወዳት ቤት ነችና ቀልበጭ ብላ እንደምታያት ቅድም አሳይቻለሁ። መቼስ አንተ ደግሞ ብዙም ሰው ሳይመጣ ገና እየከፋፈትኩና ቃ እያደራደርኩ ነው ያየኸው። ትንሽ መሸት ብለህ ብትመጣ ደግሞ በዛች ቤት ጥቅጥቅ ብላ ብዙ ሰዎች ደስተኛ ሆነው እንጂ ሆነው የሚዝናኑበት በቃ ንጹህ የሆነ ቤት ደስ ብሏቸው የሚዝናኑበት ቤት ነው። በቃ ሉጣም የማይሉበት። እንዴት ግን ያን ነገር መፍጠር ተቻለ ማለት ይገርማል በጣም። አንዳንድ ሰው በጣም በብዙ ገንዘብ ኢንቨስት አድርጎ ይሄን ያህል ደንበኛ ማግኘት እንትኑ አይኖርም። ብዙ ሰው ከስሮም የመዝጋት ነገር ይኖራል ምናምን እና ግን ያንቺ በዚህ ልክ እንደዚህ የመሆኑ ነገር እንዴት ነው ማለት እኔ ባይኔ ያላየሁም በተነገረኝ ነገር ግን በጣም ለሊቱን ሙሉ ሰው እንደሚመጣ ያው እንዳልኩ ነው። ንግድ ግንባር ነው። ንግድ እንደ ግንባር ሆኖ እንደሆነ እንደሚታወቅ ነው። በመቀጠል ያለህን ከስተመር እያባበልክ መያዝ አለብህ። ይሄ ንግድ ላይ ሴት ላይ መመነጫጨቅ አልፎ አሁን ደና ልጆችም አሉ። እነዛ ሰው ደክሞት ነው የሚመጣው ገብቷል። ስለዚህ ደክሞት መጥቶ ያንን ቢራ ሲጠጣ አንተ በጭቅጭቅ በሚያስጠላ ፊት ካሳየኸው ያንን ቤት አይወድልኝም። ስለዚህ እኔ ደግሞ እንደምታውቀኝ ተጫዋች ነኝ፣ ሳቂታ ነኝ። ሰውን እንድስብ ያችን ቤቴን ያው መተዳደሪያ አይደለ ያ ሰው ደክሞት መጥቶ እዚህ ቀርፍ ብሎበት እንዲዝናናበት ነው የማደርገው። ለዛ ነው በቃ በጣም ትንሽዬ ቤቱና ሰው ጢም ብላ ተደስታ ያ ከዛ ጋር ተጫውተው ተደስተው ምን ብሎ ጠጥቶበት የሚወጡበት ሰላማዊ የሆነ ቤት ስለሆነ ያንን ለዛ ያው ብዙ ደንበኞች አሉሽ። ደንበኛ በበዛ ቁጥር ደግሞ ደንበኛም ገንዘብ አለው። እውነት ነው። አንዱን ደንበኛ የሆነ ገንዘብ ይኖራል። አዎ አንዱን እንዳልኩ ነው። እንዲሁም ብዙ ሰዎች በቃ እንዲሁም ለምን አታሰፋፊውም ወደፊት ትልቅ ለምን አታረጊውም ሁላ እያሉኝ ነው። እንግዲህ እናንተም ደግሞ በማስታወቂያ በሆነ ነገር ካደረጋችሁልኝ እንዳልኩ አስቤያለሁ። ብራንች ሌላ ላርጌ ሰፋ ያለ ለሌላ ሰው እድል መፍጠር ነው። ቀደም እንዳልኩ ነው በቃ ትልቅ ባር አርጌ ትልቅ እንደ ባህላዊ ቤትም ወይም እንደ ነገር አርጌ አዳሩ ሙሉ እየተዘፈነ እየተጨፈረበት በአንድ ማምጥቼ ምናምን የወደፊት ሀሳቤ እንደዛ ነው። ሰፋ አድርጌ ክለብ ማድረግ እንደ ክለብ አድርጌ ወይ በባህላዊ ክለብ ነገር ወይም እዚህ በትልቅ ሆኖ በባንድ ሆኖ እንዲሰራ እና ብዙ ሰዎች እንዲተዳደሩበት ነው ሀሳቤ። አሁን ግን እቺ ግሮሰሪ ቀልበጭ ብላ ያው እንደምታየው በጂፓስ ነው ሙዚቃችን ጥግ ጥጋቸውን ይዘው ትላልቆች ሰዎችም አሉ፣ ሽማግሌዎችም ይመጣሉ፣ ወጣቶችም ይመጣሉ። ሁሉንም እንዳልኩ እንዳቀባበላቸው እንደመጣቸው እሸኘዋቸዋለሁ። ልጆቹም ደግሞ ለምደዋል። ማን ምን ይፈልጋል ምን እንዴት ሆኖ መስተናገድ አለበት ብሎ ስላሰለጠንኳቸው እነሱም በሰላም አስተናግዷቸው ይሄዳሉ። ምንድን ነው መስተንግዶ ምን ያካትታል ማለት ሴቶች ነው ወንዶችን ትቀላቂያለሽ ወይስ ራሱ ካስተናጋጆቹ ከምትያቸው? አይ እኔ ሴቶች ምንድነው መስተንግዷቸው አይነቱ? አይ በብዛት እኔ መስተንግዶች ወንዶች የሉም። ያው ድንገት መጠጡ ምናምን ሊያቀብሉ ወንዶች ብዙ ይለኙ። ብዙዎቹ አብዛኞቹ ሴቶች ናቸው። ግን እንዳልኩ ነው ወንዶቹ ቢመናቀሩም ቢመናጨቁም ቢበሳጩም ጎርበጥም ቢያደርጉ እነዚህኞቹ እንዳያስከፉ በጣም ልምድ አድርጌላቸዋለሁ። እየሳቁ እያባበሉ እነዛን የሚጠጡትን ሰዎች መሸኘት አለባቸው። ለምን ነካኝ የሚባል ታሪክ የለም። አንዳንድም ሰዎች ደግሞ ሌላም ሰው ከፈለጉ እነዚህ ሴቶች ወስደው መጠቀም ይችላሉ። እሱ ከፈለጉ ሌላም አይነት አገልግሎት ይሰጣል መስተንግዶ ሲባል እና እንደዛ። ሴቶቹ አንቺ ጋር የሚመጡት በምን አይነት መልኩ ነው? ያንቺ ማለት እዚህ ቤት ቅጥረኛ ለመሆን የሚመጡት በምን አይነት መልኩ ነው? እኔ በመስተንግዶ ነው። በመስተንግዶ ነው እንዳልኩ ነው። ብዙ ሰዎች የስራ እድል ፈጥርላቸዋለሁ ብያለሁ ቅድም እንዳልኩ ነው። ወጣቶቹን የስራ እንዲጠቀሙ አረጋቸዋለሁ። እነዛን አዛውንቶቹ ደግሞ በብርም ሆነ በምንም እረዳቸዋለሁ። እነዚህ ሰዎች ግን እንዳልኩ ነው በዌተር ነው በብዛት የሚመጡት። ማለት አስተናጋጅነት ለመሆን መጠጥ ለማቅረብ ዌተር ሆኖ ለማቅረብ ከዛ ሳዳር ይዘጋጃሉ። እነዛ ሰዎች ግን እንዳልኩ ነው ቅድም የተለያዩ ሰዎች ናቸው የሚመጡት። ባለሀብቶች ሊመጡ ይችላሉ፣ ወጣቶች ሊመጡ ይችላሉ። ከቤታቸው ተፈሳጭተው ደክመው በብዙ ነገር ሊመጡ ይችላሉ። እነዛ ሰዎች ተጠቅመው ሊሄዱ ይችላሉ። እነዛን ሰዎች ማለት ነው እንደ ቡና ቤት ተጠቃሚዎች ሴቶችን መሄድ ይችላሉ። እንደዛ ነው የሚጠቀሙት። በጣም የሚገርም ነው። አሁን ይሄ
ባለቤትሽ ልጅሽ ምናምን እዚህ ማለት ትዳርሽ እዚህ ቤት ውስጥ ነው የተመሰረተው ማለት በጓሮ በኩል የመጣ ነው እና እዚህ ቤት ውስጥ የምትኖሩት ነው? እዚህ ቤት ነው የምንኖረው። ስለዚህ ረጅም ዓመትም ደንበኞች ቢኖሩ ትዳር እንዳለች ከጀርባ ይሄ ቤት እንዳለ የሚያውቅ ሰው የለም? በፍጹም እቺ ቤቱ አሁንም አንተ ሚዲያ ነኝ ስላልከኝና ያው እንደዚህ ዝናሽን ሰምቼ ነው ስላልከኝ እንጂ በጓሮ የማን ቤት ምን ይሁን አያውቁም። እንዳልኩ በፊት ለፊት ይገባሉ። ያቺ ግሮሰሪያዋ ትንሽ ነች። በጀርባ መንደር እንዳለ የሚያውቁት ታሪክ የለም። ያችን ቢራውን ያችን አልኮሏን አፕሬቲፏንም ሆነ ውስኪዋንም ተጠቅመው እንዳልኩ ነው ሴቶቹን ፈልገው ከሆነ ፒክ አድርገው ወደ ሌላ ቦታ ነው የሚሄዱት። እኔ አልጋ ምናምን የለኝም እንዳልኩት እቺ ትንሽ ቤት ግሮሰሪ ብቻ ነች ያለችኝ። ስለዚህ ከጀርባ ምንም ያውቁት ታሪክ የለም። የትኛው ምን ይሁን አላውቅም። ለቀድምም ስለማይመች ጫጫታ ምን ብዬ ነው እና በዚህ ጋር እና ቤት እናውራ ብዬ አንተን ይዤ መጣሁ። ለዛ ነው የሚገርም ነው። ሌላው እንግዲህ የሰማሁት ነገር ያው የተወሰኑ መረጃዎች አሉኝ ብዬሻለሁ እና አንቺ ጋር ደንበኛ ለመብዛቱ አክቹአሊ እሺ እንደው ጀነራሉ ልንገርሽ ምናልባት እንደዚህ አሁን ደንበኛ የሚበዛባቸው አንዳንድ ቦታዎች አሉ ከተማችን ላይ አይን የሚሆኑ ቦታዎች አነስተኛ ሆነው እንዳንቺም ተለቅም ብለው በጣም ብዙ ደንበኛ የሚያስተናግዱ የምሽት ቤቶች አሉ፣ መዝናኛ ቤቶች እና እንዲህ የሚባል አንዳንድ መረጃዎች አሉ። እሱን እስኪ ምናልባት ከአንቺ አንግል ትመልሽልኛለሽ። የሆነ የሚደረግ ነገር አለ ሰው ደንበኛ እንዲበዛ የሚደረግ ነገር አለ? ምን አለ የሚደረግ? በእኔ በኩል እኔ ምንም የለም። እንግዲህ እንዳልኩ ነው፣ ቀን ሌላ ስራ ደክሜ እመጣለሁ። ማታ እንግዲህ ሰላም ዋለን ብለን ጸበልም ካለ ጸበላችን ከፍከፍ አድርገን ውሃችን ከፍከፍ አድርገን ቤታችን ጸዳ አድርገን ሙዚቃችንን ከፍተን መግቢያው አካባቢ ላይ መዝሙራችንን ከዛ ደግሞ ሙዚቃ ከፍተን ነው እንጂ እኔ እንደዚህ አላውቅም። እኔ እንጃ ስለሌላ ቦታ አላውቅም። ሀሳቤ ገብቶሻል? የሆነ የሚደረጉ ነገሮች አሉ? አይ በፍጹም እኔ ጋር ምንም የለም። ያው ተመላልሰህ መጥተህ ቼክ ማድረግ ትችላለህ። እንዳልኩ ነው እኔ ማሸት ሲል ነው የምከፍተው። በቃ ቀለል ብሏቸው ሰዎች ተጠቅመው እንዲወጡ ነው እንጂ ይሄ በሌላ ነገሮች ላይ ተደርጎ ምናምን ነገር እንደዛ በፍጹም። ደግሞ በዙሪያሽም ሳይቱ አጠቃላይ ቦታው በብቸኝነት አንቺ ነሽ እዛች ቦታ ላይ እንደዚህ አይነት ግሮሰሪ ያለሽ እንጂ የመደዳውን ወይም በአካባቢ ላይ እዛም እዚህም የሚል እንትን የለም። ግሮሰሪ ያም ሰው እኮ እየበዛ የሚመጣውና ምንድን ነው እንዳልኩ ነው ሰዎች ደግሞ ስለሚመጡ ቦታው ምቹና ሌላ ተቀናቃኝ ሰው ስለሌለኝ ማታ ያም ሰው አንድ ሁለት ብዬ ልግባ ትዕግስት ቤት ብለው እየገቡ ያችን ቢራም ሆነ ያችን የሚፈልጓትንም ጅንም ሆነ አፕሬቲቭ ያችን ተጣርቆ ነው የሚወጡበት እንጂ እኔ ያንን ሰውን ለመሳብ ወይም ቤቴ በጣም እንዲጧጧፍ በሌላ ነገር ተደርጎ በፍጹም አስቤውም አላውቅም። ምክንያቱም እኔ እግዚአብሔር ይመስገን እንዳልኩ ነው ግንባሬ እድሌ ስለሆነ ሰው አላጣም። አንዴ ብቻ ልክፈታት እኮ አልኩ። በቃ አንድ ሰው ይቀመጣል፣ ሁለት ሰው፣ ከዛ በኋላ ቤቷ ሙልት ብላ በረንዳ ላይ ቦታ ካለ ነው እንጂ በፍጹም በቃ ማንኛውም ሰው መቼስ ቤትን ስከፍት ያው ሰላማው ላይ ብላለ የምከፍተው በእንደዛ ነገር ነው የምከፍተው። ከዛ ውጪ እኔ እንደዚህ ነገር በፍጹም የለም። አንቺ ጋር ከሚመጡ ደንበኞች ባህሪያቸውን ምናልባት ያው ብዙ ጊዜ እንደዚህ መጠጥ ቤት ውስጥ ዝም ብሎ ሰው ላይመጣ ይችላል። ብዙ ባለትዳሮችም ሊመጡ ይችላሉ። እንዳልሽው ያው ወንዱ ምናምን ብለሽኛል ቅድም ትንሽ ነካከሽልኛል። ነገርኩ እኮ አሁን ግሮሰሪ ቤት ሲመጣ ወይ መጠጥ ቤት ሲመጣ ዳልቶት የሚመጣ ማንም ሰው የለም። አንዳንድ ሰው ይደክሞኛል ትንሽ ያን ሁለት እንጆይ ላድርግ ብሎ የሚመጣ አለ። አንዳንዱ ሰው ደግሞ ከሚስቱ ጋር ተጣልቶ የእሷን ለማስረሻ እንዳልኩ ነው ቅድም ተናዶ ወይም ከሚስቱ ጋር ያልተመቻትን ነገር እዚህ ይጠጣና እኔ ጋር ያሉትን ሴቶቹ ላይ ይዞ ይሄዳሉ። ግልጹን ነው የምነግርህ እኮ ግን አብዛኛውን ሰው እንጆይ ሊያደርግበት ሊዝናናበት ከስራም የመጣውም ከሌላም ቦታ የመጣው ደግሞ ተቀላቅሎ ሌላ ቦታ ደግሞ ጠጥቶ ወይም ብሎ የሚገባበት ቦታ አለ። አንዳንድ ቀን መንገድ ጠራጊም ሊሆን ይችላል። በቃ ሌላ ቦታ ድክም ጥጥት ብለው ደግሞ እዚሽ ቤት ልግባ ብለው የሚመጡም ሰዎች አሉ። እንዳልኩ አንዳንድ ሰው ደግሞ ኩልኩል የሆኑ ሰው በቃ ደህና ስራ ያሉ ሰዎች ተለቅተው ቅድም አላሳየሁም እንጂ አንተ ትንሽ አሁን መጣ እንጂ አሉ። አሁን ታዋቂ ሰዎች ደህና ሰዎች ይመጣሉ። ባለትዳሮች ስራቸውም ደህና የሆኑት እነሷም በቃ ጠጥተው እንጆይ አድርገው የሚሄዱ ናቸው። እንደዛ የሚገርም ነው። እና ያው ከዛ ባለፈ ደግሞ ባለሽ ጊዜ ስራው ስራ ነው ደግሞ የግሌዎች ላይ ደግሞ በጣም ሰዎች እንደምታግዢ ነው የሰማሁት። እና በዚህም በጣም ልትመሰገኝ የሚገባሽ ሰው ያው በዚህ በኩል ታገኛለሽ፣ በዚህ በኩል ደግሞ ሰው ለሰው ለጋስ እንደሆንሽም ሰምቻለሁ። ለሰራተኞችም ጥሩ ባለቤት አሰሪ እንደሆንሽም ነው የሰማሁት። ለዚህ ላመሰግንሽ። ጥሩ መልካም ሰዎችን እንግዲህ የተወሰኑ ቆይታዎች ለማድረግ ያህል የመጣ ነው። እንግዲህ
እኛም መተን እንግዲህ እንዝናናለን ብዬ ተስፋ አደርጋለሁ። ደስ ይለኛል። እንግዲህ እናንተ ወደፊት ስታዩት ትደሰቱበታላችሁ ብዬ አስባለሁ። ቀለልና ትንሽ ምሽት ላይ መተን እንዝናናበት ቀን ይመጣል። ደስ ይለኛል። ቅድምም እኮ 1-2 ጠጡ ብለህ በፍጹም አልጠጣም አልከኝ። አሁን ማሰላሌና ነው ደግሞ በጠዋት ማለዳ ስለሆነ በዚህ ሰዓት አይጠጣም። እንግዲህ በረፍት ሰዓት መጣና እንግዲህ እንጫወታለን። ምናልባት እሺ፣ እናመሰግናለን። በጣም የተወሰነ ቆይታዎችን እሺ፣ ከዚህ በኋላ ይኖርን ይሆናል። እናመሰግናለን። ሰላም ብቅ በመታለ። እሺ እናቴ፣ እሺ ሰላም። እንግዲህ ውድ ቤተሰቦች ከሴቲቱ ጋር ወይም ከትዕግስት ከተባለች ሴት ጋር እንግዲህ ቆይታ አድርጌ ነበረ። ወደ ውስጥም ገብተን አውርተናል። ከግሮሰሪው ጀምሮ ቤቷ ገና እየተጸዳ በማለዳ ነው የመጣንባት ማለት ነው። ሰራተኞች ከውጭ የተቀመጡ አይተን ነበር። ካሜራውን አላበራነውም እነሱ ላይ፣ እሷ ላይ ነው የበለጠውን ካሜራውን እንዲበራ ያደረግነው። ከውጭ የተደረደሩ ሴቶች ነበሩ። አሁንም ስንወጣ ተመልክተናቸዋል። እንደተባለ ደግሞ ከነዛዎች ውስጥ ሴቶች ከሚሰሩት ውስጥ ወንዶች አሉ የሚል ጥቆማን የደረሰ እንደምታውቁትና ዞሮ ዞሮ ሴትዮዋ ወደ ውስጥ ማስገብተን ማንም አያውቅም ይሄን እንዲሁም እንደናንተ ነው ያሳያችሁ የሚል ምላሽ ነው የሰጠችን። ምኖረው እዚሁ ነው ከነ ትዳሬ ከነ ልጆቼ እዚህ ቤት ውስጥ ነው የምኖረው ከጀርባ ማንም ግን አያውቀውም ትዳርም እንዳለኝ ማንም አያውቅም የሚል ነገር ተናግራለች። በዛ በኩል ደግሞ ትዳር እንደሌላትም ነበር የተነገረኝ ማለት ነው። አንዳንድ ነገሮች እስኪ ያለመመሳሰል ነገሮች አሉ። ለማንኛውም ድብቅ ካሜራን አስቀምጬው ትቻለሁ እዛ ቤት ውስጥ። ሴትዮዋ ማንነቷን ለማጣራት ሞክራለሁ። አንዳንዴ በዚህ ልክ ንጹህ መስለው ራሳቸውን መስለው የሚቀርቡ ሰዎች አሉ። ደግሞ ያወራችሁም ነገር እንደ ማንኛውም ግሮሰሪ እንዳለው ሰው ስራዋን እየሰራች ያለች አይነት ሴት ነው የምትመስለው። የተነገረኝ ስራ ደግሞ ሌላ፣ ሴራውም ሌላ ነው። ጉዳዩን አጣራለሁ። ማጣራው አንዱ በድብቅ ካሜራውን፣ ሌላው ደግሞ ሌላውን ክትትሎችን በማድረግ ነው ማለት ነው። እንግዲህ አብረን እንቆይ። አዲስ ነገር ካለ ጉዳዩን የምንቀጥልበት ነው የሚሆነው። ላይክ፣ ሼር፣ ሰብስክራይብ አድርጎ ኮሜንት ላይ ሀሳብ አስተያየት ስጡ። አብረን እንቆይ። ከሀገር ውጭ ሆናችሁ ቤት መግዛት ፈልጋችሁ ግን ደግሞ የእምነት ጉዳይ የጎደለባችሁ ወይም እምነት ጉዳይ አሳስቧችሁ ያልገዛችሁ አላችሁ አይደለም? እንግዲያውስ ቤተሰቦች ከኛ ጋር አጋር ድርጅት ሆነው አብረው ሊሰሩ የፈለጉ 3 የሪል ስቴት ቤቶች አማራጭ ከኛ ጋር ለመስራት ዝግጁ ናቸው። እናንተንም ይጠቅማል ብዬ ስለማስብ ላስተዋውቃችሁ። ሰላም ሰላም፣ ሮቤል ነኝ። ቤተሰቦች እንዴት አላችሁ? እንዴት ከረማችሁ? በ3 አይነት የሪል ስቴት አማራጮች ወይም የቤት ግንባታ አማራጮችን ይዤላችሁ ቀርቤያለሁ። አንደኛው ነው የመጀመሪያው በቦሌ ቡልቡላ 125 ካሬ ሜትር ላይ ያረፈ በአንድ ወለል ወይም የመሬት ወለል አንድ አባወራን የያዘ እንዲሁም በህንፃ 4 አባወሮችን የሚይዝ ቦሌ ቡልቡላ ላይ ጥንቅቅ ያለ ሙሉ በሙሉ የተገነባ ሜትሮ ሃውስ ሪል ስቴት ይዞላችሁ ቀርቧል ማለት ነው። ይህ እንግዲህ ይዞላችሁ የቀረበው ባለ 2 መኝታና ባለ 3 መኝታ አማራጭ ነው። በግንባታ ላይ ያሉ አማራጮች ከፈለጋችሁ ደግሞ በቡልጋሪያ እንዲሁም በሜክሲኮ የቴምር ፕሮፐርቲስ እና የአባይ ሆምስ ሪል ስቴት ቤቶችን አዘጋጅተውላቸዋል። እነዚህን ቤቶች ደግሞ በ10% ቅናሽ ቅድመ ክፍያ ከፍለው 779 ሺህ ብር ከፍለው የቤት ባለቤትነቱን ማረጋገጥ ይችላሉ። እንዲሁም ሙሉ በሙሉ ከፍዬ ጨርሳለሁ ካሉም ደግሞ በ5.6 ሚሊዮን ብር ገዝተው 30% ቅናሽ ማለት ነው ተደርጎሎት የቤት ባለቤትነቱን ያረጋግጣሉ ማለት ነው። በእነዚህ በ3 አማራጮች እንግዲህ መግዛት ከፈለጋችሁ በሙሉ እምነት እንግዲህ እኛም አለን፣ እናንተም ገዝታችሁ የምትኮሩበት ማታፍሩበት ነው። ቤተሰቦቼ እነዚህን ዝርዝር መረጃዎች ማግኘት ከፈለጋችሁ ደግሞ ከታች በማስቀምጥላችሁ ስልክ ደውላችሁ የበለጠውን መረጃ ማግኘት ትችላላችሁ። እናመሰግናለን። ሁሉንም ነገር አስተካክሉ። አንቺ ግን ራስሽው ቅድም ከማን ጋር ስታወሪ ነበረ? ከማንም ጋር እንዳታወሪ ያልኩሽ ነበር እንዴ? እኔ ስፈቅድልሽ እኮ ነው ከማንም ወንድ ጋር አውሪ ማለት ያለብሽ ያልኩሽ። ደግሞ ዝም ብትያለሽ እንዳትናገሪ። ከዚህ በኋላ ከአንድ ሰው ጋር ስታወሪ እንዳልሰማሽ ያለ እኔ ትእዛዝ። አሰሪ ሁሌ ተናገርኩሽ። ደራሩ አጸዳዱ፣ አስተካክሉ። እስኪ ደግሞ ላሰፋ ልደውልለት። አሰፋ እንዴት ነህ? እግዚአብሔር ይመስገን። ደህና ነህ? አለሁ። ደህና ነኝ። ጠፋህ እኮ። አዎ የባለፈው ልጅቷ ኧረ እኔ እንደዛ መክሬያት ነግሬያት ልኬለ እግዚአብሔር
ኧረ ችግር የለውም። ኧረ አንተ ችግር የለውም አታስብ። አሉ ደህና ልጆች አሉ፣ ወጣቶች። አዎ አሁንማ ጡታቸውም ጎንበጥ። አዎ ኧረ ችግር የለም። ተዋት እባክሽ ደግሞ ሸርሙጣ። እኔ አስለምጃት እኔ አንተን ብያት ተዋት። እቺ ባለየ እኔማ ትመቻለች እንደፈለግ ታረጋታለህ ብዬ እኮ ነው እምቢ አለች። ችግር የለም። አይ እኔማ አሰልጥኛት ነበር ላንተ የሰጠው። አይ አሰፍዬ አንተ ያው እንደምታውቀው ብዙ ታማርጥ የለ ችግር የለውም። አሁን አሉ አንተ ብቻ ብቅ በላ ትጥፋ። አዎ ና አንተ ግሮሰሪ ችግር የለውም። አሉ አሁን ደግሞ ትናንሾች አሉ እኮ አልኩ። ገና የምትጎመጀው ገና ስታያት ገና ሳትነካት ሁላ ነው አንተ ጉድ የምትሆነው። ተንፈራፈራለህ። አጓጓሽኝ። እንዴት አላጓጓ? ትቀልዳለህ እንዴ? ባለቂጣሟን ችግር የለውም። ባለቂጣምም አለች ችግር የለውም። መታ እንዳደረገ ችግር የለውም። ኧረ እሺ ችግር የለውም። ጌጣንም ትመታለህ፣ ሌላም ትዳብሳለህ። ችግር የለውም። አንተ አያሳስብ። አንተ ብቻ ና። ያቺ ተዋት። ሸርሙጣ ባለዬ። ቆይ ዝም እሰራላታለሁ። ጠገበችብህ። ማንነቷን ረስታ ነው አንተን የመሰልክ። ኧረ አሳፍጊ። ችግር የለውም የኔ ዲያስፖራ። ችግር የለውም። አንተ ብቻ ና። እሺ እስኪ ደግሞ እችል እያደማ አንቺ እንዴት እንዳስጠላሽኝ እኮ እንዴት እንደሰለቸሽኝ ምን እንደምትመጣውና እንደሆነ አንተናቶች እንደው ልጅ ደግሞ ባመጣው እኔ ልክሽ እንደምሽ ነው የሚጠራሽ እንዳስጠላሽኝ ባቦች ምን እንደምትመስል ስንት ሙሉ ቻልኩሽ መጥሻለሁ እንደምሽ አንቺ ደም ነው እንደዚህ ያደረገው ዝም ቀዳልሻለሁ መጥልሻለሁ እንደምሽል ለብሻል ለኔ የሚጠቅመው ቤትን የሚያመሻብሽ ዝም በይ